السلام عليكم ورحمة الله وبركاته አገር ቤት እንደሚታወቀው ጉንችሪ የሚባለው ልዩ ቦታ ሴት እህቶች ኒቃብ ለብሳችሁ አትማሩም በሚል ከትምህርት ገበታቸው ላይ ተባረዋል። እኔ ጋር የምትኖር የሆነች እህታችን ደግሞ ለእህቶቻችን ዱዓ እናድርግላቸው አለች። ምናልባትም እኔ ከተለያዩ ኡስታዞች ስሰማ ከወንዶች ጋር ተቀላቅሎ መማር ክልክል ስለሆነ ዱዓ ማድረግ ክልክል የሚሆንብኝ ከሆነ ብዬ ነው። ይሄንን ብታብራራልን በድምጽ ብታደርገው ደግሞ በጣም ጥሩ ነው። የብዙ እህቶች ጥያቄ ነውና ጀዛከላሁ ኸይረል ጀዛ። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ አሽረፊል አንቢያኢ ወል ሙርሰሊን نبينا وحبيبنا وقدوتنا وإمامنا محمد وعلى آله وصحبه أجمعين. يقول الله جل وعلا في كتابه الكريم: يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. الله سبحانه وتعالى بتكبر بهنا القرآن أن أنت أمانيان هوي الله فروا يلان الله فروت الله سبحانه وتعالى فروا وقولوا قولا سديدا تككلنيا فتحاوي اونتنيا قطتنيا يهون النغغر تناغروا. وفي تفسير آخر قولوا لا إله إلا الله يتوحيد قال تناغروا. الله سبحانه وتعالى በዚህ መልክ አዞናል አላህን እንድንፈራ አላህን እንፍራ። አባቶች በሴት ልጆቻቸው አላህን ፍሩ፣ ወንድሞች በእህቶቻቸው አላህን ፍሩ፣ ባሎች በሚስቶቻቸው አላህን ፍሩ፣ ባለባበሳቸው አላህን ፍሩ፣ በመቀላቀል በዚህ ጉዳይ ላይ ባለው ነገር ላይ አላህን ፍሩ። ተቁላህ። ወደ እህታችን ጥያቄ ስመለስ ምናልባትም ጉንችሬ ላይ እየተሰራ ያለው እስላም ጠል የሆኑ ሰዎች እየፈጸሙት ያለው ነገር ስንመለከት በሁለት ገጽታ ለይላችሁ ኢንሻአላህ። አንደኛ ከከልካይ አንፃር ከከልካዮቹ አንፃር ስናይ ይህንን እያደረጉ ያሉት እስላም ጠል አደገኞች ውስጣቸው በእስልምና ጥላቻ ያመረቀዘባቸው ሙስሊሞችን ለመጨቆን ሙስሊሞችን ወደ ኋላ ለማስቀረት ይሆንልናል ሊበጅልናል ያሉትን ሁሉ ለመፈጸም የተነሱ አደገኛ ሰዎች ናቸው። ይሄ ይታወቃል። ወይንም ደግሞ የእስልምና መገለጫ የሚባለው በተለይ ኒቃብ ያቆስላቸዋል፣ ያደማቸዋል፣ ያናድዳቸዋል፣ ደም ስራቸው ይገታተራል፣ ደማቸው ይፈላል። ለምን? ከጥላቻ ከተቃውሞ የተነሳ ለኢስላም እንዴ። ከዚህ በፊት ስንቶች ስንት ሲሉ ሰምተናል። ጥቁር ለባሾች በዙ እየተባለ አረብ ሀገር ይሄዱና ለብሰው ይመጣሉ እየተባለ ስንት ነገር ሰማን። ዙሪያችንን በእነዚህ ተከበናል እያሉ ይሄ ሁሉ ውስጣቸው ካለው ቂም ካለው ጥላቻ ያመረቀዘ የወጣ ሌላ ምንም አይደለም። ለትምህርቱ አስበው አይደለም። አለበለዚያማ ዝሙት እንዳይበዛ፣ ዲቃላ እንዳይበዛ፣ ኤችአይቪ እንዳይስፋፋ፣ የተለያዩ ራሱ እነሱም አንፈቅዳቸውም የሚሉ ነገራቶች ሱሰኛ እንዳይበዛ፣ ትምህርት እንዲወድቅ እንዳይበዛ፣ እንደዚህ ቢሆን ኖሮ የለበሱት ናቸው ቁጥብ የሚሆኑላቸው ራቁታቸውን ከሚሄዱት ከተገላለጡ ሴቶች። ነገር ግን ዓላማቸው ይሄ አይደለም። እነሱ የሚጎዱበትን መስመር እየፈለጉ ነው እየጎዱ ያሉት። ይሄ ከነሱ አንፃር ከጥላቻቸው አንፃር ነው የምናገረው። ሁለተኛ ላይ ስናገር ለእህቶቻችን በተመለከተ ይፈቀድላቸዋል ወይስ አይፈቀድላቸውም በሚለው፣ አንደኛ ለምንድን ነው የሚማሩት? ለሁለት ነገር ነው የሚማሩት። ወይ በኢኮኖሚ ራሳቸውን ቀይረው ለቤተሰቦቻቸው ለወገናቸው ተደራሽነትን ለማትረፍ፣ ሁለተኛ እስልምናን ለማገዝ። ሁለቱንም እንመልከተው ከሸሪዓ አንፃር። መጀመሪያ አላህ ሱብሓነሁ ወተዓላ ልንፈራ ይገባል። እናንተ እህቶች ወይንም እነዚህ እህቶች ኒቃብ ለብሰው ወደ ትምህርት ቤት በእኽትላጥ ከወንድ ጋር ተቀላቅሎ ለመማር አይፈቀድላቸውም። ምናልባትም ኒቃቡ ጥሩ ከመሆኑ ጋር ኒቃብ የነቢይ ዓለይሂ ሰላቱ ወሰላም ትእዛዝ፣ የሸሪዓ ትእዛዝ፣ ሷሐቢያት ሴቶች ሲለብሱት የነበረው እንደዚሁም ታቢዕያቶች ሲለብሱት የነበሩት እንቁ እመቤቶች ታላላቅ የኢስላም ፈርጥ የሆኑ እናቶች ሲለብሱት የነበረ ትእዛዝ ነው። በሸሪዓ የታዘዘ ነው። ዋጅብ ነው፣ ግዳጅ ነው፣ መልበስ አለባቸው። የጽዩፍነት መገለጫ ነው።
ለሀያ አስተዋጽኦ የሚያደርግ አንዱ መገለጫ ነው። ራስን ቁጥብ ለማድረግ አንዱ ደጋፊ ነው። ባዕደላህ ኒቃብ ይከላከላል። ልጅ ኒቃብ ለብሳ ቢርጎ ኒቃብ ለብሳ ተለያየ ቦታ ላይ እንደ ልቧ አትፈነጭም። ወደ መጠጥ ቤት፣ ጭፈራ ቤት አትሄድም። ትልቅ አስተዋጽኦ ያደርጋል። ለጽዩፍነት መገለጫ ነው። ሌሎች ወንድሞቻቸውን ደግሞ አደጋ ላይ ላለመጣል ተደብቃ ማንነቷን አያውቅም። ያላዩት ሀገር የማያውቁት ሀገር አይናፍቅም። ለዚህ ይበጃል፣ ጥሩ ነው። ይህ ክብር ከመሆኑ ጋር ነገር ግን እነሱ ለብሰውት ወደ ትምህርት ቤት ሲሄዱ ለእክትላጥ ለመቀላቀል ወንድ እያስተማራቸው ከወንድ ጋር ተቀላቅለው ሊማሩ ከሆነ ያንን ኩፍርያት አይፈቀድም። ይሄ አይቻልም፣ ክልክል ነው። ሐራም ክልክል ነው። ሴት ልጅ ዳይመንድ ማለት ነው። ሴት ልጅ ዳይመንድ ማለት ነው። ትምህርት ቤት እንደሚታወቀው ከሸሪዓ አንፃር ስንመዝነው ደግሞ ገንዳ ማለት ነው። ቆሻሻ ገንዳ። እዚህ ቆሻሻ ገንዳ ውስጥ ዳይመንድን ጠቅልህም ብትጥለው ባዶውንም ብትጥለው ሳትጠቀልል በፌስታልም ጠቅልለህ ብትጥለው ዳይመንድ ቆሻሻ ቦታ ላይ ነው ያለው፣ ገንዳ ውስጥ ነው ያለው። ይቆሽሻል፣ ይበላሻል። የመቆሸሽ ይዘቱ በተለያየ ቢሆን ስለዚህ ነው ቆሻሻ ቦታ ነው። ራቆ እክትላጥ ቦታ በሸሪዓ ነው የምላቸው፣ እንደ ሸሪዓችን። ስለዚህ በሁለት አቅጣጫ እናያለን። አንደኛ ሲሳይን ለማስፋት ወይንም ደግሞ ኑሮን የወደፊት የኑሮ ፕላን ለማስተካከልና የተስተካከለ ሂደት ጥሩ ኑሮ እንዲኖር ራሴን አሻሽዬ ከተማ ገብቼ መኪና ይዤ ቤት ገዝቼ እንደዚህ ራሴን ለመምራት የሚባል ከሆነ አላህ በቁርአን እንዲህ ነው ያለው፣ ወመን የተቂላህ የጅዐል ለሁ መኽረጃ ወየርዙቅሁ ሚን ሐይሱ ላ ያሕተሲብ። አላህ ርዝቅን በዚህ ነው ያደረገው። አላህን የሚፈራ ያዘዘውን የሚሰራ ከሚከለከለው የሚታቀብ አካል አላህ ሱብሓነሁ ወተዓላ መውጫ ቀዳዳ መፍትሄ ያደርግለታል አለ አላህ። ወየርዙቁ ሚን ሐይሱ ላ ያሕተሲብ፣ ባልጠበቀው መልኩ ባልጠበቀው አቅጣጫ ያልጠበቀውን መጠን አላህ ሲሳዩን ይሰጠዋል፣ ይዘረጋለታል፣ ይለግሰዋል አለ አላህ። ስለዚህ ተቅዋ ላይ ነው የተሞረከዘው። እና ቆይ እህቶች፣ እነዚህ እህቶች ኒቃብ ለብሰው ኒቃባቸውን ለብሰው በእክትላጥ መማር ተቅዋ ነው? በእክትላጥ መማር የርዝቅ ማምጫ ነው? እዛ ቦታ ላይ ስንት ነገር ነው የሚሆነው? አጅነብይ ጋር ትቀላቀላለች፣ አብረው የቤት ስራ ይሰራሉ፣ አብረው ፕሮጀክት ይሰራሉ፣ ፕሬዘንቴሽን ታቀርባለች፣ ጮሃ አክሰንቷን እያሳመረች ለበይክ አላሁመ ለበይክ እያለች እኮ ሐጅ ላይ መጮህ እኮ አይፈቀድላትም። ተክቢራ ላይ ዒድ ላይ አላሁ አክበር እያለች መጮህ እኮ አይፈቀድላትም። ሶላት ላይ የሆነ ነገር ወንዶች ጋር ስትሰግድ ቢያጋጥም እኮ ታጨበጭባለች፣ እጇን ታማታለች እንጂ ሱብሃንአላህ እኮ ብላ ድምጿን እኮ ከፍ አታደርግም። ለምንድን ነው ታዲያ? ይሄ ለምንድን ነው? ይሄ በዚህ ነው ደስታ የሚገኘው፣ በዚህ ነው ሪዝቅ የሚገኘው፣ በዚህ ነው ኑሮ የሚቀየረው። አላህ ሱብሓነሁ ወተዓላ ወመን የተቂላህ የጅዐል ለሁ መኽረጃ ወየርዙቅሁ ሚን ሐይሱ ላ ያሕተሲብ ተቅዋ ጋር እያገናኘው አላሁ ሱብሓነሁ ወተዓላ። ስለዚህ አይሆንም፣ ይህንን ተደግፎ መሄድ አይቻልም። ስለዚህ እህቶች ሆይ አላህ ያዘዘው ወቀርነ ፊ ቡዩቲኩነ ወላ ተበረጅነ ተበሩጀል ጃሂልየቲል ኡላ ሃዛ አምሩ ሊኒሳኢ ነቢይ ሰለላሁ ዐለይሂ ወሰለም አምሩላሂ ሊኒሳኢ ነቢይ ሰለላሁ ዐለይሂ ወሰለም አምሩን ለኩም። ሌላ የሚኸሰሰው እስካልመጣ ድረስ የነብዩ ሴቶች የታዘዙትን ትታዘዛላችሁ እናንተ። ወቀርነ ፊ ቡዩቲኩነ ቤታችሁ እርጉ ነው ያለው፣ ቤታችሁ ተረጋጉ። ወላ ተበረጅነ ተበሩጀል ጃሂልየቲል ኡላ እንደ መጀመሪያዋ መሃይምነት ዘመን እንደዛች ጊዜ ተገላልጠው እንደሚወጡ ተገላልጣችሁ አትወጡ። ተገላልጣችሁ መውጣት ራሱ አንድ ክልክል ነው። እንደገና ደግሞ በዚሁም ለብሳችሁት ወንድ ጋር መቀላቀልም ራሱን የቻለ ነው፣ ራስን ማጋለጥ ነው። ስለዚህ በጣም አደጋ ነው። ይሄ የማይሆን ነገር ነው፣ ራቁ። ነብዩ አለይሂ ሰላቱ ወሰላም ቡኻሪ በዘገቡት በሆነው ሐዲስ ረሱል አለይሂ ሰላቱ ወሰላም ከኢብኑ አባስ የተያዘ ነው። እንዲህ የሚል ሐዲስ አለ። ኢብኑ አባስ ረዲየላሁ ተዓላ ዐንሁ የገለጹት እንዲህ ይላል ነብዩ አለይሂ ሰላቱ ወሰላም ላ ቱሳፊሪል መርአቱ ኢላ መዐ ዚ መሕረም ወላ የድኹሉ ዐለይሃ ረጁሉን ኢላ ወመዐሃ መሕረም ፈቃለ ረጁሉ ያ ረሱለላህ እኒ ኡሪዱ አን አኽሩጀ في جهاد كذا وكذا وامرأتي تريد الحج فقال اخرج معها أخرجه الإمام البخاري رحمه الله. نبي عليه الصلاة والسلام اندهالوا رسول عليه الصلاة والسلام سيتلج يالا محرم بالوا وندموا عباتوا لجوا النزه ساينورو ويم محرم የሚባሉት እነዚህ ሳይኖሩ ያለ እነሱ መንገድ እንዳትጓዛሉ። እስኪ ስንት ሴት ነው ዩኒቨርሲቲ የሚሄደው ሙስሊም ኒቃብ ለብሳ ትሄዳለች? ያ አላህ አትሄድ፣ ሴት ልጅ አትውጣ ኢላ ማዕ ዚ መሕረሚን እያሉ ረሱል ዓለይሂ ሰላቱ ወሰላም ሐራም
እስኪ ቤተሰቡ አንተ ላይ ከገጠር ከተማ የምትከራይ የለችም? ቤተሰብ በሌለበት የምትጓዝ የለችም? የምትሄድ የለችም? ይሄን ነብዩ አለይሂ ሰላም ከልክለዋል። እስኪ ትምህርት 11ኛ 12ኛ ክፍል ሁለተኛ ደረጃ ተብሎ ተከራይተው ወደ ከተማ የሚሄዱ የሉም አሉ። ወይም እዛ ቦታ ላይ አብሮ ወንድ ጋር ወንዝ ተሻግራ የምትሄዱ ስንት ነገር አይቻልም። እንደ አይ 3 ቀን አንድ ቀን ከነንተኑ አይ ለመጥፎ ነገር ያሰገማ አይደለም። ኧረ ስንት መሳሳብ አለ፣ ስንት ነገር አለ፣ ስንት አደጋ አለ። ይኸው ሚስቱ ይሄ ወደ ጂሃድ የተመዘገበው ሰውዬ ሚስቱ ሐጅ ወጣቻለ። ስለዚህ ምን አሉት ነብዩ አለይሂ ሰላቱ ወሰለም አንተ ጂሃዱ ይቅርብህ ሂድ እሷ ጋር አሉት ነብዩ አለይሂ ሰላቱ ወሰለም። አይ ሐጃጆች ጋር ነው የምትሄደው፣ ሐጃጆች ወደ አላህ እየተቃረቡ ስለሆነ አላህ ሱብሓነሁ ወተዓላን ይፈራሉ፣ አደጋ ነገር አያደርሱም። እንደዚህ እንኳ በለን የለም ነብዩ አለይሂ ሰላቱ ወሰለም ይሄን አይደለም እያሉ ያሉት ረሱል አለይሂ ሰላቱ ወሰለም ሂዲ እخرج معها ነብዩ አለይሂ ሰላቱ ወሰለም። ረሱል አለይሂ ሰላቱ ወሰለም እንኳን እንደዚህ አይነት አጅነብይ ወንድ ሴት እንደው በሐራም አብረው እየቸከሉ አብረው እያነበቡ አብረው የቤት ስራ እየሰሩ አብረው ፕሮጀክት እየሰሩ እስክሪብቶ እየተዋዋሱ መጽሐፍ እየተዋዋሱ ፕሬዘንቴሽን አብረው እያቀረቡ ስንት ነገር እየተሰራ እንኳን ይሄ እየተደረገ አይደለም። ነብዩ አለይሂ ሰላቱ ወሰለም እንዲህ ብለው ነው በሐዲታቸው የተናገሩት። ረሱል አለይሂ ሰላቱ ወሰለም خير صفوف الرجال أولها وشرها آخرها وخير صفوف النساء آخرها وشرها أولها የወንድ ልጅ አደገኛው ሶፍ ከኋላ በኩል የሴት ሶፍ ደግሞ የመጀመሪያው ለምን እመካከላቸው ያለ መጋረጃ ሶፍ በሚሰሩበት ጊዜ ማለት ነው። ይሄ ነው አሉ ወንድ ወደ ሴት ሴትም ወደ ወንድ ስለሚቀራረብ የወንድ የመጨረሻው የሴት የመጀመሪያው አደገኛ ሶፍ አልተቀላቀሉም እኮ ስለሚቀራረቡ ብቻ ተመልከት። እዚህ እኮ ተቀላቅለው እንደ ንርፎ እህል አንድ ላይ እኮ ተተራምሰው እኮ ነው ያሉት። አንድ ላይ እየተተራረቡ እየተሳሳቁ አብረው እየመጡ አብረው እየሄዱ አብረው እየወጡ አብረው እየተመለሱ አብረው እየተቀመጡ ስንት ነገር እየተባባሉ ሐራም ላይ ወድቁም ብለህ ታስባለህ እንዴ? ያ አኺ ላ ሐውለ ወላ ቁወተ ኢላ ቢላህ። ተው እንጂ ይሄ የማይሆን ነው። ሐታ ዑለማዎች እኮ የሚናገሩት አለ። ዑለማዎች ሪድዋኑላሂ ዐለይሂም ረሕመቱላሂ ዐለይሂም እንዲህ ይላሉ። ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ እንዲህ አለ እኽቲላጡ አሐድ ሲንፈይን ቢልአኸር ሰበቡል ፊትና ወንድና ሴት አንዱ ጎሳ በሌላው ጎሳ መቀላቀል የፈተና አንድ ምክንያት ነው። ፈሪጃሉ ኢዘ እኽተለጡ ቢኒሳኢ ካነ ቢመንዚለት እኽቲላጡ ናር ወልሐጠብ። የወንድና የሴት መቀላቀል እሳትና ጭድ ወይም እሳትና ማገዶ እንደ መቀላቀል ነው አሉ ኢማም ኢብኑ ተይሚያ ረሒመሁላህ አላህ ይዘንላቸው። ወከዛሊከ ቃለ ተልሚዙሁ አልዓላማ ኢብኑል ቀይም ረሒመሁላህ ሚን አዕዘሚ አስባቢል መውት አልዓም ያጠቃላይ እልቂት ወረርሽኝ የሞት ወረርሽኝ የዛ አንዱ ሰበብ ከትረቱ الزنا ዝሙት መብዛት ነው አሉ። በምን አማካኝ ነው? ቢሰበብ ተምኪን النساء من اختلاطهن بالرجال ሴቶችን ወንድ ጋር እንዲቀላቀሉ በመፍቀድና اختلاط በመብዛት ዝሙት ይበዛል፣ እልቂት ይበዛል፣ አደጋው ይመጣል፣ በላው ይመጣል። ሴትና ወንድ እየተቀላቀለ ስንቱ እያረገዘ ስንቱ ዲቃላ እያረገዘ ስንቱ እየወለደ እየጣለ ነው በየባህር ዛፉ። ስንት ነገር ነው ያለው። እንደ ሰዎች እኮ ሴት እኮ ናት ደካማ፣ ወንድ እኮ ነው ወጣት ትኩስ ገና አዲስ ሀያዎች ውስጥ ያለ 18 17 እንዴ! ምን አይነት አስተሳሰብ ነው? እንዴት ነው የሚያስቡት ቤተሰቦች? እንዴት ነው የምታስቡት? እንዴት ነው የሚታሰበው? እንዴት ይሄዳል ይሄ? ሸሪዓ እየከለከለን ሐታ ራሱ እኮ ይናገራሉ። ታላቁ ዓሊም አቡ መሐመድ አብዱላህ እብን መሐመድ አልቀሕጧኒ ረሒመሁላህ እኑንያው ላይ እንዲህ ብሎ ይናገራል። إن الرجال الناظرين إلى النساء مثل الكلاب تطوف باللحمان إن لم تصم تلك اللحوم أسودها أكلت بلا عوض ولا أثمان. ሴቶችን የሚመለከቱ ወንዶች ማለት በስጋ ዙሪያ እንዳሉ ውሾች ናቸው። ስጋን እንደሚዞሩ ውሾች ቢጤ ማለት ነው። ተመልከተው ውሾቹ ናቸው። በሴት ዙሪያ የሚዞሩ ሴቶችን የሚቃኙ ወንዶች ልክ በስጋ ዙሪያ እንዳሉ እንደሚዞሩ ውሾች ናቸው። ይሄ ውሻ ለስጋው ያለውን ጉጉት ተመልከት። እንዴት አድርጎ መብላት እንዳለበት፣ እንዴት አድርጎ መያዝ እንዳለበት፣ እንዴት እንደሚቀላጉት፣ ጆሮውን እንዴት እንደሚያቆም፣ አይኑን እንዴት እንደሚያፈጥ፣ ጥርሱን እንዴት እንደሚያገጥ ተመልከቱ። እንደዛ ቢጤ ነው። አዎ እንደዛ ነው። ስለዚህ አሉ ኢለም ተሱን
تلك اللحم أصولها አንበሶቿ የስጋዎቹ ባለቤቶች ስጋቸውን ካልጠበቁ ወይም አንበሶች ስጋቸውን ካልጠበቁ ኦኪለት ቢላ ወዲ ወላ እስማኒ ያለ ዋጋ ያለ ልውጫ ያለ ቅያሬ በነፃ ስጋው ይበላል። በነፃ ሴት ልጅ በነፃ እዛው ትቀራለች ማለት ነው። አደጋ ላይ ትወድቃለች። እንደዛ ቢጤ ነው አሉ እኒ ታላቅ ኢማም ረሂመሁላህ። ያለ ቤት ያለ መህር ያለ ልብስ ያለ ምንም እንደው በነፃ እዛው በነፃ ባክነው ይቀራሉ ሴቶች በነፃ። ይህ አደጋ ይመጣል። ይሄ ይመጣል ኡመትን እስላምን ያስበቃል። አይጠቅምም። ሪዝቃችሁን በዛ አትፈልጉ። ተቆላህ አላህን ፍሩ። ይሄ በሪዝቅ በኩል ስንሄድ ነው። በዚህ ላይ ተሞርክዛችሁ ሪባም እስቲስማራት እንበለው እንዴ በቃ ይሄ የኢንቨስትመንት ውጤት ነው ይባል አይባል። ሪባም ሪባ ነው። ሐራም አልሐራም በየ በቃ ግልጽ ነው። ሐራም ነው ሐራም እክትላጥም ሐራም መቀላቀል ሐራም ኩፍር ሐራም ሽርክያት ውስጥ ላይ ያለ ዳሩን ቱሪ ሐራም ኢቮሉሽን ሐራም። እነዚህ ክልክል ናቸው። ከሸሪዓ ሚዛን አንፃር ክልክል ነው። በቃ በዚህ ርዝቅ አትፈልጉ። አላህ ሪዝቅን ያመጣል። በዚህ ላይ ወጣቸው ፕሮፌሰር ሆነ ናሳም ገብተህ እንደው የተለያየ ኬሚስትሪንም አጥንተህ ፊዚክስንም አጥንተህ እጥግ ደርሰህ ባለሙያ ሆነ ተመርቀህ ወጥተህ ትልቅ ስራ ይዘህ ባለደሞዝን እንደፈለገ ብትሰራም ነገር ግን በሐራም ላይ ተመርክዘህ አለቀ። ይሄ ክልክል ላይ ያለው ትወጣለህ። ከእክትላጥ ከትምህርት ቤት መልሰህ እክትላጥ ወንጀሉ ራሱ ተከታታይ ሰንሰለታማ ወንጀል ነው። የሚገርመው ወንጀሉ ይሄ በዚህ ነው። ሁለተኛ የሚገቡት እህቶች የሚማሩት ወይም ወንድሞች የሚገቡት የሚሸወዱበት አንዱ ምንድነው? እስልምናን ለማገዝ ይላሉ። እስልምናን ለማገዝ እስልምና የሚረዳው ሸሪዓ በሚጠብቀው መልኩ እንጂ እስልምና በእንደዚህ አይደለም። እስልምና ይሄን አይፈልግም። እስልምና አላህ ሱብሓነሁ እንተንሱሩላህ እንሱሩኩም ወይሰቢት አቅዳመኩም አላህ ቃል ኪዳን የገባው አላህን ከረዳችሁት በዲን ላይ በተቅዋ ላይ ሐራም እንዳይስፋፋ በማድረግ ዳዕዋ በማስፋፋት አቂዳ እንዲሰራጭ በማድረግ አቂዳን በማስተማር ሱናን በማስተማር የነብዩ ዲን እንዲበተን በማድረግ በዚህ ነው ዲን الاسلام የሚስፋፋው። የምናግዘው በዚህ ነው። حتى عمر بن الخطاب رضي الله تعالى عنه الله ይውደድላቸውና ዑመር ብን الخطاب አንድ ጊዜ የተናገሩት ንግግር አለ። ይሄንን እነ ታላቁ ኢማም ابن كثير رحمه الله في البداية والنهاية ያመጡታል። وكذلك في مستدرك الحاكم وتاريخ دمشق لابن عساكر እንደዚሁ አለ። وكذلك أخرجه ابن المبارك في الزهد وابن أبي شيبة في المصنف ዘግበውታል አምጥተውታል። እንትኖቹ ተቀራራቢ ናቸው ጥቅሶቹ ገለጻዎቹ ማለት ነው። ዑመር ብን الخطاب لما قدم عمر رضي الله تعالى عنه ሻም በገባ ጊዜ ነገ አሳቂፎች ጋር ጁኑዶች አጅናዶች ጋር ስለምትገናኝ እንደ ይሄን ልብስም በዛ አይነት መልክ ብታደርገው የሚጋለቡትም እንደዚህ ብታደርግ ምን አሉና የተለያየ ሐሳብ ይሰጡት እንዲህ ብለው ተናገረ ዑመር ብን الخطاب رضي الله تعالى نحن قوم أعزنا الله بالإسلام فمهما ابتغينا العزة بغيره أذلنا الله እኛ እኮ በጣም ወደ ኋላ የቀረን ህዝቦች ነበር። እርስ በርስ የምንጫረስ ድንጋምና መልክ የተለያየ ነገር የምናመልክ እኛ ወደ ኋላ የወደቅን ህዝቦች ነበር። አሁን ግን ህዝቦች ነን። ምን ህዝቦች ነን? አላህ በእስልምና ያላቀን ያከበረን ልቅና ልዕልናን የበላይነትን የሰጠን ህዝቦች ነን። فمهما ابتغينا العزة بغيره أذلنا الله ከዚህ ውጭ ከእስልምና ውጭ ባለ በሌላ ዘዴ በሌላ ጎዳና በሌላ አካሄድ ልቅናን ከፈለግነው አላህ ያዋርደናል። ስለዚህ ዋና የኛ ልቅና ምንድነው? አቂዳ። የኛ ልቅና ምንድነው? በቁርአንም በመማር ተውሂድን በመማር ሱናን በመማር ይህንን ዳዕዋ በማድረግ በዚህ ነው የኛ ልቅና እንጂ እናንተ ሐራም ላይ ተዘፍቃችሁ የተማራጣን ዶክተሩ ጠፍተው ነው፣ ፕሮፌሰር ጠፍቶ ነው፣ የሴት የወንድ ጠፍቶ ነው አይደለም። ነገር ግን ابتغينا العزة بغيره بالدراسة الاختلاطية በዚህ ፈለግነው። ወንድ ይገባል ቀልጦ ነው የሚወጣው፣ ኋላ ለእስላም ጸረው የሚሆነው ራሱ። ሴት ትገባለች ቀልጣ ትወጣለች፣ በዛው ትወጣለች፣ በዛው እንድትበላሽ ነው የሚቀሩት። ብዙዎቹ እያየን ያለ ነው። አብዛኛው ከቁጥር አብዛኛው የሚወጣው ተስተካክሏል፣ ተበላሽቶ በዚሁ ላይ እንዲሁ እንደተቀላቀሉ ነው የሚኖሩት። ብትነግራቸው አንተነ ራሱ እስልምና ውስጥ ሙስሊሞች መካከል በእስልምና ተወልዶ እንግዲያ ባይተዋር ይሆናል ለሂጃብ፣ ባይተዋር ይሆናል ለኒቃብ፣ ባይተዋር ይሆናል ለቁጥብነት፣ ባይተዋር የሚገርም እንግዳ ይሆናል። እንግዳ ለምን? ማህበረሰብ ላይ ያያያንን ስለሆነ
ዒባደላህ በጣም ከባድ ነው። ዒዛ ልቅና ልዕልና በዓቂዳ እስኪ ዓቂዳችሁን ተማሩ ሴቶች፣ እስኪ ተማሩ ዓቂዳችሁ ላይ በርቱ። እናንተ ተመራችሁ እንደው ለኑሮ ብላችሁ በሐራም መጨማለቅ፣ ይሄ እኮ አልጋያ ቱበሪሩል ወሲላ የሚለው የተገለበጠ ገለጻ እኮ ነው። አልጋያ ቱበሪሩል ወሲላ ግብአት ሙስሊሞችን መርዳት ርዚቅን ማግኘት ለዛ መሰላል መሆኑ ትምህርት። ስለዚህም ረግጬው መሄድ አለብኝ። አልጋያ ቱበሪሩል ወሲላ ሐራም እኮ ነው። ሐራም ተረግጦ ሐላል ነገር ይፈልጋል ሐራም። ምክንያቱም ያለሱ መኖር ይቻላል። ነገር ግን ዶሩራ ቢሆን ኖሮ ዶሩራ ነው። እንደዚሁም አዶራቱ ቀደሩ ቢቀድሪሃ እየተባለ ቁንጽል እየተደረገ ይከተመላ ያለሱ መኖር እንችላለን። ህዝቤ እኮ አሁን ዓቂዳ ትቶ ቁርአን አያውቅም፣ ሐዲስን አያውቅም፣ የነብዩን የሷህቢዮችን ታሪክ አያውቅም፣ ስለ ነብዩ ታሪክ አያውቅም። የተለያዩ መብራትን ያገኘው አውሮፕላንን የሰሩትን ናሳን የጀመረውን ናሳ የሚሰራውን ወደ ጠፈር መጀመሪያ የሄደውን ጨረቃ ላይ ያረፈው ይህን ሁሉ ታሪኩን ለቅሞ ያውቃል። ስለ ነብዩ ታሪክ አያውቅም። ስለ ኹለፋኡል አርባዓ ታሪክ ራሱ አያውቅም። ተመልከቱ ወደ ኋላ የት እንደሄደ እንዳለ። የፈረንጅ ታሪክ ያነባል፣ የነብዩን ታሪክ የሷሃቦችን ታሪክ የሱን የሞዴሎችን ታሪክ ግን አያውቅም። ኧረ ተው እንደው ያለ ትምህርት ኦክሲጅን መውሰድ አይቻልም። በቃ ሳምባ የምንነጠቅ ኩላሊት የምንነጠቅ አስመሰል ነው። ኧረ ተው ያለዚህ መኖር ይቻላል። ስለዚህ ዶሩራ ነው ወደሚለው እንዳትማገን እንዳትቀቀል አንዴ እንላለሁ። መጨረሻ ላይ ለዚህ ታዲያ መፍትሄው ምንድነው? እናንተ ተከለከላላችሁ ማለት ነው? አንከለክልም። ትምህርት ነው መፍትሄው፣ ይስተካከል ነው። በምን ሴት ለብቻ በሴት ወንድ ለብቻ በወንድ ትምህርት ቤታቸው ተለያይቶ በዛ አይነት መልክ እና እንዴት ይደረግ? ሙስሊሞችን ቀስቅሱ። ስንት ሙስሊም ባለ ሀብት አለ? ጉራጌ፣ ስልጤ፣ አማራ፣ ኦሮሞ፣ ትግሬ ስንት አለ ባለ ሀብት፣ ስንት ባለ ገንዘብ አለ፣ ስንት ቢሊዮነር አለ፣ ሞልቷል። ምንም ቃልቾችም አያነቁም። በተለይ የኢኽዋን ቃልቻና የጀምዕያ ቃልቻ ይሄንን እስኪ የሴትና የወንድ ይለይ ሲሉ እንኳን ሲንጫጩ አንሰማቸውም፣ ሲጮህ አንሰማቸውም። የተለያየ ነጥብ ሲያነሱ ሴትና ወንድ እየተቀላቀለ ነው፣ እየተበላሸ ነው ነገር። ስለዚህ እስኪ በትክክል በዚህ ይማሩ። ትምህርት እኛ ዶክተሮች ያስፈልጋሉ፣ አዎ ፕሮፌሰር ያስፈልጋል፣ አዎ ምን ያስፈልጋል? አያስፈልግም ማለት ነው። ሸሪዓውን ይጠብቅ፣ ሸሪዓውን ያማከለ ይሁን። ለዚህ ደግሞ ባለሀብቶች ራሱ ትምህርት ቤት ሰላማዊ ሰልፍ ከምትወጡ ኒቃብ ለብሳ ትማራለች እያላችሁ ከምትሉ ሴት ለብቻ ወንድ ለብቻ የሚለው ስር ነቀል ጥያቄ እንኳን ብትጠይቁ ምን አለበት? መጀመሪያ ሰላማዊ ሰልፉ ራሱ ክልክል ነው። ይህንን እንኳን ለማድረግ ለምን አትጥሩ? ባለሀብቶቹ ቃልቾቹ ስለምን አትናገሩም? ባለሀብቶቹ ስለምን ነቃ ብላችሁ አታደርጉም? ያ አላህ እንደ መፍትሄ ነው። እኛ ምንም ተጽዕኖ ባይኖረንም የአላህ ዲን ነው የምናስተላልፈው። ይሄን በቃ በዚህ መልክ ይሁን ነው። በዚህ መልክ ይሁን የተስተካከለ ይሁን። የትምህርት አሰጣጡ ስርዓቱን የጠበቀ ነው። ይሄን ነው እያልን ያለነው እንጂ ክልክል ነው አላልናችሁ። ነገር ግን ሮጠው እኛ ላይ ይወጣሉ። ይሄን ሁሉ ማገዶ ከምትጨርሱ፣ ይሄን ሁሉ ጫጫታ ከምትንጫጩ፣ ይሄን ሁሉ ሂደት ኢሽራዕ ያካሄድ ከምትሄዱ ለምን ሸሪዓውን በጠበቀ መልኩ ጥያቄያችሁን ወይንም ደግሞ ይሄንን ነገር ፕሮሰስ አድርጋችሁ ለምን የሴት በሴት የወንድ በወንድ ግን ብዙ ሙስሊም ራሱ ሴትን ብቻዋን መማር ወንድን ብቻውን መማር አይፈልግም። ወይ እሷ ወይ እነሱም ይሰንፋሉ የሚባል ነገር አመለካከት አለ። ሐታ ሙስሊም ሆኖ እኮ የሚቃወም ይኖራል እኮ። ስለዚህ ታከክ የምትሏት ወደ ዶሩራ አያስኬድም ነው። ለነዚህ እህቶች ዱዓ ማድረግ በዚህ አይነት መልክ እንዲፈቀድላቸው ዱዓ ማድረግ አይፈቀድም። እንደ መፍትሄ ትክክለኛ አካሄድና ትክክለኛ አሰራር ይኖራል። ሸሪዓውን በጠበቀ መልኩ እንዲሄድ እናድርግ። አንዳንድ መፈክሮች ትማራለች እያሉ በተለያየ በመገናኛ ብዙሃን ላይ ሲያጦዙ እናያለን። ነገር ግን ይሄ ክልክል ነው። ኒቃቧን ለብሳ እዛው ወንዶች ጋር የምትቀላቀል ከሆነ ታጥቦ ጭቃ ማለት ነው። ይህን እንድንቆጠብ አደራ ላለው። بهذا القدر يكتفي. السلام عليكم ورحمة الله وبركاته والله أعلم.